የዞትራ አክብሮታዊ ሰላምታችን በያላችሁበት ይድረስ። ውድ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ የመረጃ ጥንቅራችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። አብን መንግስትንም የፋኖ ኃይሎችንም እቃወማለሁ ብለዋል። ከነ ክርስቲያን ታደለና ዶክተር ደሳለኝ ጫኔ ውጪ ያለው አብን በአማራ ክልል የተካሄደ የሚገኘውን ጦርነት እቃወማለሁ ሲል ሁለቱንም ተዋጊ ኃይሎች የተቸበተን መግለጫ በወፍ በረር የምናስቀኛችሁ ይሆናል። አልሸባብን ከሄጎ የወንበዴዎች ቡድን ጋር የማጣመር አደገኛው ቁማር፣ እጅግ በሚስጥር ከተዋቀረ ቡድን ጀርባ የኦጋዴኑን ነዳጅ ቁፋሮ የማስተጓጎል አደገኛውን እቅድ በተመለከተ ከወደ ጅግጅጋ ለሸገር ታይምስ የደረሳትን ጥቆማው በጥንቅራችን የምንቃኝ ይሆናል። አቶ ጌታቸው ረዳ የትግራይ ልማት ማህበርን ለአንድ ወገን ብቻ የመስጠቱን እንቅስቃሴ በጥብቅ እቃወማለሁ ሲሉ ከወደ አዲስ አበባ ይፋ ያደረጉት መግለጫ ያሳያል። ከዚህ ባለፈ በዶክተር ደብረጽዮን የሚመራው ህወሓት ደግሞ ምርጫ ቦርድ ህጋዊ ሰነቴን ካልመለሰልኝ ውጤቱ የከፋ ይሆናል ሲል እየሞገተ ይገኛል። ሌላኛው የጥንቅራችን ትኩረት ነው። በአማራ ክልል ከጥቂት ቀናት በፊት የተፈጸሙ የድሮን ጥቃቶች በዓለም አቀፍ ደረጃ ውግዘት እያስከተሉ ነው። የዓለም አብያተ ክርስቲያናት ምክር ቤት በድሮን ጥቃቶቹ ዙሪያ ያሰሙትን ውግዘት እንመለከታለን። በአዲስ አበባ ተከማችቶ ተገኘ የተባለው እጅግ መጠነ ሰፊ ነዳጅን በተመለከተም የተሰሙ መረጃዎች ትኩረታችን ናቸው። የሶማሊያ መንግስት መናገሻ የሆነችውን ሞቃዲሾን ከአልሸባብ መጠነ ሰፊ ጥቃት የማዳን የሞት ሽረት ትግሉ ቀጥሎ እየተካሄደ ነው። ሞቃዲሾ በአልሸባብ እጅ ትወድቃለች የሚለው ስጋት እየጨመረ መጥቷል። ከውጪ በጥንቅራችን የምናካትተው ጉዳይ ይሆናል። የዘወትር አክብሮታዊ ግብዣችን እንደተለመደው እያደመጣችሁን አብራችሁ እንድትቆዩ ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ፣ ወዳጅነታችሁን አጠናክሩ እያልን ወደ ቀዳሚ ጉዳያችን እናምራችሁ። የአማራ ብሔራዊ ንቅናቄ አብን መንግስትንም የፋኖ ኃይሎችንም እቃወማለሁ ሲል ይፋ አድርጓል። ከነ ክርስቲያን ታደለና ዶክተር ደሳለኝ ጫኔ ውጪ ያለው የአማራ ብሔራዊ ንቅናቄ አብን በወቅታዊ ጉዳዮች ዙሪያ ተወያይቶ ባወጣው መግለጫ ጦርነቱን እቃወማለሁ ሲል ይፋ አድርጓል። በዶክተር በለጠ ሞላ የሚመራው አብን በተለይ የእርስ በርስ ጦርነት አሸናፊም ተሸናፊም የሌለውና በጥቅሉ ድል ሊያጸና የማይችል ይልቁንም ተጨማሪ ሞትና ውድመት ከማስከተሉም በላይ ዘላቂ ቅራኔ የሚፈጥር መሆኑን እንገነዘባለን። ይህ ጦርነት አላስፈላጊ ነው ብለን እናምናለን ሲል በይፋ ሞግተዋል። ከዚህ በመነሳት በቅርቡ ህወሓት የጫረውን ሁለት ዙር ጦርነት በትግራይ በአፋርና በአማራ ክልል ህዝቦች ያስከተለ መጠነ ሰፊ ሰብአዊ ስነልቦናዊና ቁሳዊ ቀውስ ለዚህ በቂ ምስክር ማሳያ ነው ብለዋል። አብን ሲቀጥል የሰላማዊ ትግል አይሰራም በሚል አንዳንዶች የሚያራምዱት ሐሳብ ትክክል እንዳልሆነ በ2010 ዓ.ም በኢትዮጵያ ህዝብ የተደረገው ሰላማዊ ትግል የስርዓት ለውጥ ማምጣቱ በማሳያነት ሊጠቀስ የሚችል ሲሆን ሂደቱም በኢትዮጵያ ህዝቦች መካከል የተሻለ መቀራረብና የአንድነት መንፈስን የፈጠረ ነበርም ብሎታል። በመሆኑም ከግጭትና ከጦርነት አዙሪት ለመውጣት እንደዚሁም በሀገሪቱ ዘላቂ ሰላም እንዲሰፍን የሀገራዊ ውይይት ሂደቶች ጤናማነት፣ የህግ የበላይነት መረጋገጥ፣ ማህበረሰባዊ የጋራ ሴቶችን ማጎልበትና መጠቀም እንደዚሁም የኢኮኖሚ ድሎችን መፍጠርና ማስፋት እንደሚያስፈልግም አብን ያምናል ብለዋል። የጦርነት አማራጮች በሂደት የሚሆኑ በመጨረሻ የግለሰቦችና የጠባብ ቡድኖች ጥቅም ማስፈጸሚያ የመሆን ዕድሉ ሰፊ ሲሆን ከህዝብ ጥቅም ይልቅ የስልጣን ሽኩቻ መድረክ መሆኑ እንደማይቀር ይህንን እውነታ በኤርትራ፣ በሱዳን፣ በደቡብ ሱዳንና በኢትዮጵያ ውስጥ ከነበሩት አሁንም ካሉት ሁኔታዎች በቀላሉ መገንዘብ እንደሚቻል አብን ሁሉንም ወገን እያስታወሰ ጦርነት ክብር ይሰጣል ለሚሉ አካላትም መልሱ ጦርነት ክብር አይሰጥም፣ ጦርነት የሚያስከትለው ተጨማሪ ሞትና ውድመት ብቻ ነው ሲል በመግለጫው ማቅቷል። በዚህም ረገድ ህወሓት የጫረው ሁለት ዙር ጦርነት ሁለንተናዊ ውድመት እንጂ ሰላምን፣ አንድነትና ክብርን አላመጡም ሲል ነው የተከራከረው። በመሆኑም ሁልጊዜም ቢሆን የሰላም አማራጮችን በመከተል የግጭትና የጦርነት አዙሪትን መስበር እንደሚገባ አብን ሁሉንም ኃይሎች በአጽንኦት ማሳሰብ ይወዳል ሲል ነው የሞገተው። ጥንቅራችን እንደቀጠለ ነው። ዛሬ ከወደ ጅግጅጋ አንድ ጥብቅ መረጃ እጃችን ላይ ገብቷል። አንድ የሶማሌ ክልል ከፍተኛ ሰላምና ደህንነት አማካሪ ለሸገር ታይምስ ባጋሩት መረጃ መሰረት ድምጹን ያጠፋና ቀስ በቀስ እየተገለጸ የመጣ ኃይል ብቅ ብሏል ባይ ነው። ይህ ኃይል እጅግ በሚስጥር የተዋቀረ ነው። የኦጋዴኑን ነዳጅ ቁፋሮ ከማስተጓገር ባለፈ በሰላምና መረጋጋት ውስጥ ይገኛል የሚባለውን የሶማሌ ክልል ለማተራመስ አልመው የሚንቀሳቀስ ነው ብለዋል። የዚህ ኃይል መፈጠር ከቀድሞው የሶማሌ ክልል ርዕሰ መስተዳድር አብዲሌ ባለፈው ዓመት ከስር መፈታት ጋር እንደተያያዘም የመረጃ ምንጫችን ይጠቁማሉ። ኢትዮጵያን በተመለከተ በሚጥሩ ሪፖርቶች አሁን ላይ ሶማሌ ክልል በአንጻራዊነት የተረጋጋ የሀገሪቱ ክፍል እንደሆነ ይነገርለታል። ያመኑ አብዲ መሐመድ ኦማር ወይንም አብዲሌ ከስር ከተፈቱ በኋላ ሰላም ሰፍኖበታል የሚባለው የሶማሌ ክልል ለማተራመስ በባለም ነው የቡድን እንዲዋቀር ምክንያት ሆኗል ሲሉ የጠቆሙት። ለዚህ ደግሞ አልኢትሃድ አልኢስላሚያ ወይንም ደብል ኤአይ የተባለው ጽንፈኛ ኃይል ሄጎ ከሰባሮና በአብዲሌ አማካኝነት ከተቋቋመው የወንበዴ ቡድን ጋር ለማጣመር ጥረት ተደርጓል። አልኢትሃድ አልኢስላሚያ ከአልሸባብ ቀድሞ የተመሰረተ ለበርካታ የአልሸባብ ወታደራዊና ፖለቲካዊ አመራሮች መነሻ ድርጅት የሆነ በጽንፈኝነቱ በዓለም አቀፍ ደረጃ የተመዘገበ ስብስብ ነው ተብሏል። የጥምረት የሚዲያ ሰራዊት በመጠቀም የክልሉን ሰላም ለማደፍረስ የተቀናጀ ሐሰተኛ የሚዲያ ዘገባዎችን በማሰራጨት ሰፊ ስራ እየሰራ እንደሚገኝም ምንጫችን ይፋ አድርገዋል። ከዚህ ስራ ጀርባ ያሉ ኃይሎች እነማን ናቸው የሚለውን ምንጫችን እንደሚከተለው ይዘረዝራሉ። በቀዳሚነት የቀድሞቹ የሄጎ ቡድን አባላት ይገኙበታል። ከ2002 እስከ 2010 በነበረው የአብዲሌ ስልጣን ዘመን ከተደራጁ ኢመደበኛና የወንበር
አስጠባቂ ቡድን አባላት መካከል አንዱ ሄጎ የተባለው የወጣት ስብስብ ነው። የዚህ ቡድን አባላት አሁን እንደገና እንዲነቃቁ ተደርገዋል። ከተቀረጸላቸው የጥፋት ስትራቴጂ መካከልም በድንበር ከተሞች ሚስጥራዊ ስብሰባዎችን በማካሄድ ወጣቶችን ማደራጀት ነው። በተለይም ስርዓት ወጣቶችን በገንዘብ እያማለሉ ወደ ቡድኑ እንዲቀላቀሉ እየቀሰቀሱ ይገኛሉ። የክልሉ መንግስት ፖሊሶች በተመለከተ የሐሰት ታሪኮችን በማሰራጨት ያጣጥላሉ። እንደዚሁም በሚስጥራዊ ኦፕሬሽኖችን መሳተፍም ከእንቅስቃሴዎቻቸው መካከል የሚጠቀሱ ናቸው ብለዋል። የመረጃ ምንጫችን እንደሚሉት ከሆነ ለዚህ ስትራቴጂ ደግሞ ሐሰተኛ መረጃዎችን እንደ ዋነኛ ስልት ይጠቀማሉ። በባህር ማዶ የሚገኙ አንዳንድ የዩቲዩብ ሚዲያዎችን ዳጎስ ያለ ገንዘብ በመክፈል እንደ ቁልፍ የመረጃ ማሰራጫዎች ይጠቀሟቸዋል። ከቅድሞ አስተዳደር ጋር ግንኙነት ያላቸው ሚስጥራዊ ሰዎችም የገንዘብ ድጋፍ ይቸሯቸዋል። የገንዘብ ሁከት ለሚፈጥሩ ኃይሎች ይሰራጫል። ይህንን ግርግር በማጋነን ለሚዘግቡ የሶሻል ሚዲያ ጸሐፊዎችም በገፍ ይከፍሉታል። የመረጃ ምንጫችን ይህንን አደገኛ ሴራ ለምን በዚህ ሰዓት ማከናወን አስፈለገ፣ ለምን ይህ ጊዜ ተመረጠ የሚለው ጉዳይ ቁልፍ ነው ይላሉ። ምክንያቱ ሶማሊያ ክልል ከ2010 ዓ.ም ወዲህ ከተጠበቀው በላይ የተረጋጋና ሰላማዊ ሆኖ በመቀጠሉ ምክንያት ነው። ሌላኛው በክልሉ ነዳጅ ማውጣትን ጨምሮ የተለያዩ ልማት እንቅስቃሴዎች በፍጥነት እየተከናወኑ በመሆናቸው ነው። ከዚህ ውጪ በሀገራችን ሊባባሱ የሚችሉ ዘርፈ ብዙ ችግሮችን እየተጋፈጠች ያለች ኢትዮጵያን የማዳከም አንዱ ስትራቴጂ ነው ሲሉም አክለዋል። ምንጫችን መረጃቸውን ሲቋጨም የሶማሊያ ክልል ህዝብ በበቂ ስቃይን ተመልክተዋል። እናም ይህ እየተፈበረከ ያለ አደገኛ ሴራ አደጋ ከማስከተሉ በፊት ሊጋለጥ ይገባዋል። ዓለም አቀፉ ማህበረሰብና ሲቪክ ማህበራትም ይህ የሰላም ጅምር እንዳይረበሽ ሊያግዙ ይገባል የሚል ጥሪ በማቅረብ ነው። የዕለቱ የመረጃ ጥንቅራችን እንደቀጠለ ይገኛል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የትግራይ ልማት ማህበርን ለአንድ ቡድን ለመስጠት የሚደረገውን እንቅስቃሴ እቃወማለሁ ሲል ይፋ አድርገዋል። በአቶ ጌታቸው ረዳ የሚመራው የህወሓት ቡድን ይፋ ባደረገው በዚህ መግለጫው እንደሞገተው ከሆነ የትግራይ ልማት ማህበር ሁሉም የትግራይ ተወላጆች ሁሉም ትግራዋይ የኔ ብለው የሚጠሩት ሀብት ወይንም ድርጅት ነው ሲል በይፋ ሞግተዋል። በዶክተር ደብረጽዮን የሚመራው የህወሓት ቡድን ይህንን የትግራይ ልማት ማህበርን በጠባብ የቡድኑ ስብስብ መዋቅር ወይንም ኔትወርክ ውስጥ ለማስገባት የሚደረገውን እንቅስቃሴ በእኛ በኩል እንቃወማለን። መላው ትግራይ ህዝብም የትግራይ ልማት ማህበር ወደ ጠባብ ቡድን ኔትወርክ ውስጥ እንዳይገባ የሚደረገውን እንቅስቃሴ ሊቃወሙ በቃ ሊሉ ይገባል ሲል ነው ይፋ አደረገው። አቶ ጌታቸው ረዳም በይፋ የማህበራት የስር ገጻቸው ላይ ባሰፈሩት መረጃ ይህ ቡድን ሲሉ የጠሩት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ኃይል መጠነ ሰፊ ሀብት እንዳለ የሚነገርለትን የትግራይ ልማት ማህበር ወይንም ትግራይ ዴቨሎፕመንት አሶሲዬሽን በግላቸው በቁጥጥራቸው ስር ለማድረግ የሚያደርጉትን እንቅስቃሴ እቃወማለሁ ሲሉ በይፋ ጽፈዋል። ትግራይ ክልል በተመለከተ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ ህወሓትን በድጋሚ በምርጫ ቦርድ የማስመዝገብ ፍላጎት እንደሌለው በድጋሚ አስታውቋል። ቡድኑ ቦርዱ የሰረዘውን የቀድሞ ህጋዊ ሰውነቱ ካልተመለሰለት አደገኛ ሁኔታ ሊከሰት እንደሚችል ነው ያስጠነቀቀው። ብሔራዊ ምርጫ ቦርድ የሰረዘው የቀድሞ ህጋዊ ሰውነቱ ካልተመለሰለት አደገኛ ሁኔታ ሊከሰት ይችላል ነው የዶክተር ደብረጽዮን ቡድን የፌዴራል መንግስቱ ጉዳዩን ወደ ቴክኒካዊ ጉዳይ እያወረደው ይገኛል በማለት ነው የከሰሰው። የዶክተር ደብረጽዮን ገብረ ሚካኤል የህወሓት ኃይል ሲቀጥል የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ወይንም የግጭት ማቆም ስምምነት መንፈሱን እንዲያከብር በማሳሰብም ጭምር ነው ይህን መግለጫ ይፋ ያደረገው። በአማራ ክልል ባለፈው ሳምንታት የተፈጸሙ የድሮን ጥቃቶች በዓለም አቀፍ ደረጃ ውግዘት እየገጠማቸው ነው። ለአብነት ያክል የዓለም አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ቄስ ዶክተር ጀሪ ፒሌ ባለፈው ሳምንት ሐሙስ በአማራ ክልል ምስራቅ ጎጃም ዞን በተፈጸመ የድሮን ጥቃት ሰላማዊ ሰዎች መገደላቸውን እጅግ እንዳሳዘናቸው መግለጻቸውን ምክር ቤቱ ባወጣው መግለጫ አስታውቋል። ጥቃቱ እጅግ እንዳሳሰባቸው የጠቀሱት ዋና ጸሐፊው የዓለም አብያተ ክርስቲያናት ምክር ቤት ንጹሃን በብዛት በሚኖሩባቸው አካባቢዎች የሚፈጸሙ የድሮን ጥቃቶች በእጅጉ ይኮንናል ማለታቸውን መግለጫው ጠቅሰዋል። ዋና ጸሐፊው በግጭት ውስጥ ተዋጊ ያልሆኑ ሰዎችን ከጥቃት በሚያስጠብቅና ዓለም አቀፍ የሰብአዊ መብት ሕግጋትን ባልተከተለ መልኩ የሚፈጸሙ የድሮን ጥቃቶች አሳሳቢ እንደሆኑ ተናግረዋል ነው የተባለው። ሀገር አቀፍና ዓለም አቀፍ ባለድርሻ አካላትም ለግጭቶች ሁሉን አቀፍ ውይይትና ሰላማዊ መፍትሄ እንደ ብቸኛ መፍትሄ እንዲከተሉ ዋና ጸሐፊው መማጸናቸውን መግለጫው አውስተዋል። በአዲስ አበባ በ9 ወራት ውስጥ ከ59000 ሊትር በላይ ህገወጥ ነዳጅ ተይዟል ተብሏል። የከተማው አስተዳደር ንግድ ቢሮ በበጀት ዓመቱ 9 ወራት በከተማ በህገወጥ መንገድ ሲዘዋወር የነበረ ከ59944 ሊትር በላይ ነዳጅ መያዙን ይፋ አድርገዋል። የቢሮ ኃላፊ ወይዘሮ ሀቢባ ስራጅ ሰሞኑን ባካሄዱት የ9 ወራት የሪፖርት ግምገማ ላይ እንደገለጹት ከሆነ በቁጥጥር ወቅት 47311 ሊትር ቤንዚን፣ 12444 ሊትር ናፍጣ እንደዚሁም 189 ሊትር ነጭ ጋዝ በድምሩ ከ59944 ሊትር በላይ ነዳጅ ተይዟል ነው ያሉት። በተጨማሪም 48 ኬሻ ቡና በመያዝ በአግባቡ ለገበያ እንዲቀርብ መደረጉን የጠቆሙት ኃላፊዋ ከዚህም በነዳጅ ብቻ ከ10 ሚሊዮን 207 ሺህ ብር በላይ ገቢ ለመንግስት መገኘቱን ነው የተናገሩት። ወደ መጨረሻ ጉዳያችን እናምራ። ሞቃዲሾን ከአልሸባብ የማዳን የሞት ሽረት። አልሸባብ እየተጠናከረ መምጣቱን ተከትሎ የሶማሊያ አዲስ መከላከያ ሚኒስትር መሾማ ተሰምቷል። የሶማሊያ ፌዴራል መንግስት በዚህ ሳምንት መጀመሪያ የካቢኔ ማሻሻያ ያደረገ ሲሆን ጠቅላይ ሚኒስትር ሐምዛ አብዲ ባሬ የውጭ ጉዳይ ሚኒስትሩ አህመድ ሙአሊም ፊቅን በመከላከያ ሚኒስትርነት ሾመዋል። በአንድ ወር ጊዜ ውስጥም ሁለተኛ መከላከያ ሚኒስቴር ለውጥ ሲሆን የአልሸባብ ታጣቂዎች ጥቃቱን እያጠናከሩ በመምጣታቸው የጸጥታ ሁኔታ እያሽቆለቆለ እንደሚገኝ ነው መረጃዎች የሚጠቁሙት። ይህ እርምጃ ከሳምንታት በፊት የሶማሊያን የረጅም ዓመታት የመከላከያ ሚኒስትር የነበሩትን አብዱል ቃድር መሐመድ
ኑርን ተከተው የነበሩትን ጅብሪል አብድራሺድን ዳግም በሌላ ሚኒስትር እንዲተኩ ያስገድዳቸው የሽምሽር ሂደት ሆኗል። ጠቅላይ ሚኒስትሩ ሐምዛ አብዲ ባሬ ምክትላቸውን አዲስ የውጭ ጉዳይ ሚኒስትር አድርገው ለመሾም እያሰቡ ስለመሆናቸው ከሞቃዲሾ የሚወጡ ምንጮች ያሳያሉ። የሶማሊያ ጋርዲያን ዘገባ እንደሚያሳይ ከሆነ የውጭ ጉዳይ ሚኒስትር ዴታ የፕሬዝዳንት ሐሰን ሼክ መሐመድ የቅርብ ሰው ከዋሽንግተን ጋር ያለውን የሁለትዮሽ ግንኙነት ለማጠናከር ከአሜሪካ ዲሞክራቲክ ፓርቲ ጋር ግንኙነት ያላቸው ሰው እጩ ሆነው እንዲቀርቡ እየተማጸኑ ይገኛሉ ነው የተባለው። በተመሳሳይ የሽምሽር መረጃ የሶማሊያ መንግስት የብሔራዊ መረጃና ደህንነት ኤጀንሲ ኒሳ ኃላፊ ሆኑት አብዱላህ መሐመድ ከኃላፊነት እንደሚያሰናበት ይጠበቃል። የቀድሞው ስለላ ተቋም ጉድለትን ተከትሎ ከስልጣናቸው የተነሱት የቀድሞው ዳይሬክተር ማህድ ሳላድ ወደ ስራቸው እንዲመለሱ እየታሰቡ ይገኛል። ይህ እርምጃ የጸጥታ መስተጓጎል እየተባበሰ በመጣበት በዚህ ወቅት የተወሰደ መሆኑ ሞቃዲሾን ከአልሸባብ ወረራ የማዳን እጅግ መጠነ ሰፊ እንቅስቃሴ አካል ነው ተብሏል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።